ይህ ኢትዮ ኤርላይንስ ነው። በቅድሚያም አርዕስተ ዜናዎቹን እናሰማችሁ። አሁን ያለነው መቀሌ ላይ ነው። ከሌሊቱ 6 ሰዓት ነው። ህዝቡ ወደ አዲስ አበባ እየጎረፈ ነው። እንግዲህ ምንም ማድረግ አይቻልም። በሰሜን ኢትዮጵያ ያለው ውጥረት አሁንም ተጋግሎ እንደቀጠለ ይገኛል። የመከላከያ ሰራዊቱ አሁንም በብዛት ያለውን ሰራዊቱንና የጦር መሳሪያውን በትግራይና ኤርትራ ድንበር ላይ እያሰፈረ መሆኑን ተከትሎ ትግራይን ለቆ የሚሰደደው ህዝብ ቁጥር በጣም መጨመሩ ተገልጿል። ከዚሁ ጋር ተያይዞ የፌዴራል መንግስቱ በርካታ ኃይሉን ትግራይ ድንበሮች ላይ ማስፈሩንና በርካታ የአየር ላይ ቅኝቶች ማድረጉን ተከትሎ ህወሓት በርካታ ጸረ ድሮን መሳሪያዎችን አስገብቶ እንደታጠቀ ተገልጿል። ህወሓት በትግራይ የተለያዩ አካባቢዎች የድሮን መቆጣጠሪያ ጣቢያዎችን እንዳቋቋመና የጸረ ድሮን መሳሪያዎችንም በተለያዩ አካባቢዎች አሰራጭቶ እንደተከለ ተነግሯል። ዝርዝሩን ይዘናል። በሰሜን ኢትዮጵያ ሊፈነዳ ከጫፍ የደረሰውን ውጥረት ተከትሎ ባለፉት ቀናት በመላ ትግራይ ከወረዳ እስከ ቀበሌ ሰፋፊ የህዝብ ውይይቶች እየተካሄዱ እንደሆነ ተገለጸ። በህወሓት ጽሕፈት ቤት የተዘጋጁ ሰነዶች ለውይይት መቅረባቸው የተሰማ ሲሆን የስብሰባው ተሳታፊዎች ከዚህ ቀደም ሲደረግ እንደነበረው የህወሓት አባል ብቻ ሳይሆኑ የድርጅት አባል ያልሆኑም እንደሆነ ታውቀዋል። የህወሓት ከፍተኛ አመራሮችና ወታደራዊ አዛዦች ለመጀመሪያ ጊዜ በአደባባይ ከፋኖ ኃይሎችና ከኤርትራ መንግስት ጋር ስልታዊ ግንኙነት እንደፈጠሩ አምነው ማብራሪያ ሰጥተዋል። በተጨማሪም ጦርነቱ ከተጀመረ ህወሓት 75 በመቶ አሸናፊነቱን ተማምኖ እንደሚዋጋና አጋር ካላቸው ኃይሎች ጋርም የፌዴራል መንግስቱን ኃይሎች በእርግጠኝነት እንደሚደመስስ ገልጿል። ሌላኛው መረጃችን ነው። በአማራ ክልል እየተደረገ ያለው ጦርነትና እየተፈጸሙ ያሉት የደፈጣ ጥቃቶች ከፍተኛ ሰብአዊና ቁሳዊ ጉዳትን እያስከተሉ ዛሬም ቀጥለዋል። የፋኖ ኃይሎች በፈጸሙት ያልተጠበቀ ድንገተኛ ኦፕሬሽን ወሳኝ የተባለችውን ቁልፍ ከተማ እንደተቆጣጠሩና በነበረው ውጊያም ዲሽካዎችን ጨምሮ የቡድንና የነፍስ ወከፍ መሳሪያዎችንም መማረካቸውን ገልጸዋል። በተጨማሪም የመከላከያ ካምፖችንና የወረዳ ከተሞችን በተደረገ ውጊያ በቁጥጥራቸው ስር ማስገባታቸውም ተሰምቷል። ሚኒሻነት በእኔ ይብቃ፣ ሚኒሻነት በእኔ ይብቃ በሉ። ዝርዝሩን ይዘናል። ሰላም ውድና የተከበራችሁ የቻናላችን ተከታታዮች፣ በዕለቱ የተሰሙትን እነዚህንና ሌሎች መረጃዎችን ይዘን ቀርበናል። እስከ ፍጻሜው አብራችሁን ቆዩ። ቪዲዮን ላይክ እና ሼር፣ ቻናሉ ሰብስክራይብ እና የደወል ምልክቷን በመጫን ትኩስና አዳዲስ መረጃዎችን ያገኙ እያልን ወደ ዝርዝሩ አለፍን። በመጀመሪያም በሰሜን ኢትዮጵያ ያለው ውጥረት አሁንም ተጋግሎ እንደቀጠለ ይገኛል። የመከላከያ ሰራዊቱ አሁንም በብዛት ያለውን ሰራዊት በትግራይና በወልቃይት በኩል በኤርትራ ድንበር ላይ ያሰፈረ መሆኑ የተገለጸ ሲሆን ሰራዊቱን ከባህር ዳር፣ ወለጋ፣ ሸዋና አዲስ አበባ ዛሬም ወደ ጎንደር፣ ወደ ሰሜን ምዕራብ ኢትዮጵያ ከፍተኛ መጠን ያለው የጦር መሳሪያም እያጓጓዘ እንደሆነ ተነግሯል። በሰሜን ኢትዮጵያ የተፈጠረውን ውጥረት ተከትሎ ከትግራይ ከተሞችን ለቆ የሚሰደደው የህዝብ ቁጥር በጣም መጨመሩን የአካባቢው የመረጃ ምንጮች ገልጸዋል። ህወሓት ወጣቱና ህዝቡ ከተሞችን ለቀው እንዳይወጡ ተደጋጋሚ ጥረትና እገዳዎችን እያደረገ መሆኑ የተሰማ ሲሆን ሆኖም በትግራይ ያለው ወጣትና ህዝቡ ባገኘው አጋጣሚ ትግራይን ለቆ እየወጣ እንደሆነና ለዚህም ምክንያቱ ጀነራል ጻድቃንና አቶ ጌታቸው ረዳ የትግራይ ወጣት ለህወሓት ሲል መሞት የለበትም በማለት በውስጥ ለውስጥ የከፈቱት ዘመቻ ተከትሎ እንደሆነ ተነግሯል። አሁን ያለነው መቀሌ ላይ ነው። ከሌሊቱ 6 ሰዓት ነው። ህዝቡ ወደ አዲስ አበባ እየጎረፈ ነው። እንግዲህ ምንም ማድረግ አይቻልም። በጣም ነው የሚያሳዝነው። ጦርነት ይብቃ። በኢትዮጵያ አየር መንገድ በኩል የሚጓጓዘው የሰው ቁጥርም በጣም ከፍ ማለቱ የተገለጸ ሲሆን የኢትዮጵያ አየር መንገድ ከመቀሌ ወደ አዲስ አበባ ያለው የበረራ መርሃ ግብር ለ10 ቀናት ትኬቶቹ ተሸጠው ማለቃቸው ተገልጿል። በአንጻሩ በትላንትናው ዕለት የኢትዮጵያ አየር መንገድ ከሰዓት በኋላ በነበረው የአዲስ አበባ መቀሌ የበረራ መርሃ ግብር ወደ መቀሌ የሄደው ሰው ቁጥር 5 ብቻ መሆኑን ነገሩን አስደንጋጭና ያለውን የተካረረ ውጥረት ውጤት ማሳያ ተደርጎ ቀርቧል። የወጣቱና የህዝቡ ስደት በአየር ብቻ እንዳልሆነ የገለጹት የመረጃ ምንጮቹ በአማራ ክልል በወልዲያ፣ በቆቦ፣ በመርሳ፣ ደሴን ጨምሮ እስከ አፋር ባሉ አካባቢዎች በእግራቸው የሚወጡ ወጣቶች ቁጥር ቀላል የሚባል እንዳልሆነና ትራንስፖርት እየያዙ ወደ አዲስ አበባና ወደ መሃል ሀገር በብዛት እየተጓጓዙ እንደሆነ ተነግሯል።
ይህ በእንዲህ እንዳለ የፌዴራል መንግስቱ በርካታ ኃይሉን ትግራይ ድንበሮች ላይ ማስፈሩንና በርካታ የአየር ላይ ቅኝቶች ማድረጉን ተከትሎ ህወሓት በርካታ ጸረ ድሮን መሳሪያዎችን በሱዳን ኤርትራ በኩል አስገብቶ እንደታጠቀ ተገልጿል። ለጉዳዩ ቅርበት ያላቸው ምንጮች እንደገለጹት በሱዳን ሸዋክ ተብሎ በሚጠራው አካባቢ በጸረ ድሮንና በድሮን ቁጥጥር ለወራት ስልጠና የወሰዱ የህወሓት ታጣቂዎች ወደ ትግራይ መግባታቸውን የገለጹ ሲሆን ከየካቲት ጀምሮም በትግራይ የተለያዩ አካባቢዎች የድሮን መቆጣጠሪያ መሳሪያዎችንና የድሮን መቆጣጠሪያ ጣቢያዎች ስለመቋቋማቸው እንዲሁም የጸረ ድሮን መሳሪያዎችም በተለያዩ አካባቢዎች ተሰራጭተው መተከላቸው ተነግሯል። ባለፉት ቀናት በመላ ትግራይ ከወረዳ እስከ ቀበሌ ሰፋፊ የህዝብ ውይይቶች እየተካሄዱ ናቸው። ቲክፋ ኢትዮጵያ ከታማኝ ምንጮቹና ከውይይቶቹ ተሳታፊዎች መረጃዎችን አሰባስቦ ይፋ ያደረገ ሲሆን በዚህም በስብሰባዎቹ የሚቀርቡ ሰነዶች በህወሓት ጽሕፈት ቤት የተዘጋጁ እንደሆነና የስብሰባው ተሳታፊዎቹም የድርጅት አባልና አባል ያልሆኑ መሆናቸውን አስነብቧል። አንድ ታማኝ ምንጭና የስብሰባው ተሳታፊ ለቲክቫ ኢትዮጵያ እንደገለጹት እኔ በተሳተፍኩበት የንግድ ማህበረሰብ መድረክ ድርጅታዊ ጽሑፍ ከቀረበ በኋላ አባልና አባል ባልሆኑ ተሰብሳቢ ለምን በህወሓት የተዘጋጀ ሰነድ ታቀርባላችሁ የሚሉና ሌሎች ጥያቄዎች ቀርበዋል ያሉ ሲሆን ለቀረቡ ጥያቄና ለሌሎች ተዛማቾች ከመድረክ ምላሽ ተሰጥቷል ሲሉም አብራርተዋል። ንዓመፅን መከራን ብሓዊ ዝገረበ ለካቲት 11 ናይ ጽንዓትና ማህፀን መሰረት መንነትና ናይ ተስፋና ፍናን ደቅኺ ተኣኪቦም ቃል ኪዳን ዝኣሰሩ ጭቁን ህዝብ ትግራይ ወፀ ከፍከታሩ። አሁን ክልሉ ብሔራዊ ኮሚቴ በሚባል ከወታደራዊ ከህወሓት ከጊዜው አስተዳደርና የዲፕሎማሲ ልምድ ካላቸው በተውጣጡ አመራሮች በመመራት ላይ መሆኑን የገለጹላቸው ሲሆን ሰነዱ በኮሚቴው የተሰናዳ እንደሆነ የሚያብራራ ምላሽ ስብሰባውን ከሚመሩ ከፍተኛ ህወሓት ካድሬዎች ተሰጥተዋል ብለዋል። ካድሬዎቹ ማብራሪያቸውን በመቀጠልም ትግራይ እንደባለፈው የጥቅምት 2013 እና ጥቅምት 2015 የነበረው ጦርነት በከበባ ላይ እንዳልሆነችና በስም ያልጠቀሱት የውጭ ሀገራት ድጋፍ እንዳላቸው ከየትኛው የፋኖ አመራር ክንፍ መሆኑ ግልጽ ባይሆንም ህወሓት ከፋኖ ኃይሎችና ከኤርትራ መንግስት ጋር ስልታዊ ግንኙነት እንዳለው የህወሓት አመራር ከባለፈው ዓመታት የተሻለ የተጠናከረ ከላይ እስከታች ወጥና የተናበበ እንደሆነ ከሃዲዎች ሲሉ የፈረጇቸው በተለይ የነ ጀነራል ጻድቃን የስምረት ፓርቲ መስራቾች ሴላቸው ከህወሓት መዋቅር ሙሉ በሙሉ መቆረጡንና ከሃዲዎች ያሏቸውን ከህወሓት መዋቅር መጥረግና ከፋኖና ከሻዕቢያ መንግስት የፈጠሩት ስልታዊ ግንኙነት ባለፉት 2 ዓመታት ከተመዘገቡት ከፍተኛ ድሎች ተጠቃሽ መሆናቸውን አብራርተውላቸዋል። በተጨማሪም የተተኳሽ እጥረት እንደሌላቸው ይህንንና ሌላ ተደምሮ ዳግም ጦርነት ከተጀመረ ህወሓት 75 በመቶ አሸናፊነት ተማምኖ እንደሚዋጋና የውጊያም ዋና ዓላማ በወረራ የተያዙት የትግራይ ግዛቶችን ማስመለስ እንደሆነ መድረኩን ከመሩ ካድሬዎች ተነግሮናል ብለዋል። ተሰብሳቢዎቹ በአመዛኙ መልሶ ጦርነት እንዲካሄድ ፍላጎት እንደሌላቸው፣ ነገሮች በፕሪቶሪያ የሰላም ስምምነት እንዲቋጩ ፍላጎታቸውን አንጸባርቋል ብለዋል። በተያያዘም አሁንም በባንኮች የተከሰተ የጥሬ ገንዘብ እጥረት ተባብሶ ቀጥሏል ያሉ ሲሆን በየብስና በሰማይ ወጣቶች ትግራይን የመልቀቅ ፍሰት ማቆም ያልተገኘለትም ብለዋል። በመጨረሻም በአማራ ክልል እየተደረገ ያለው ጦርነትና እየተፈጸሙ ያሉት የደፈጣ ጥቃቶች ከፍተኛ ሰብአዊና ቁሳዊ ጉዳትን እያስከተሉ ዛሬም ቀጥለዋል። የፋኖ ኃይሎች በፈጸሙት ያልተጠበቀ ድንገተኛ ኦፕሬሽን ወሳኝ የተባለችውን ቁልፍ ከተማ እንደተቆጣጠሩና በነበረው ውጊያም ዲሽቃዎችን ጨምሮ የቡድንና የነፍስ ወከፍ መሳሪያዎችን መማረካቸውን ገልጸዋል። በተጨማሪም የመከላከያ ካምፖችንና የወረዳ ከተሞችን በተደረገ ውጊያ በቁጥጥር ስር ማስገባታቸው ተሰምቷል። የፋኖ ኃይሎች በዛሬው ዕለት እንዳሳወቁት በማዕከላዊ ጎንደር ልዩ የተባለ ኦፕሬሽን እንዳካሄዱና በኦፕሬሽኑም የወረዳውን ዋና ከተማ በቁጥጥራቸው ስር እንዳደረጉ ገልጸዋል። ውጊያው ሙሉ ቀን እንደተካሄደና በነበረው ውጊያም ድሽቂያዎችን ጨምሮ ሌሎች የቡድን መሳሪያዎች በእጃቸው እንደገባ ተናግረዋል። እንደ ፋኖ ኃይሎቹ ገለጻ በነበረው ውጊያ በርካታ የመንግስት ኃይሎች ህይወታቸው እንዳለፈና ከውጊያው በኋላም የተረፈው አብዛኛው የመከላከያ ኃይል የወረዳው ዋና ከተማ የሆነችውን አለፋ ለቀው መሄዳቸውን አስረድተዋል። የፋኖ ኃይሎቹ በተጨማሪም በዚሁ ቀጠና አለፋ ሻውራ ላይ ድንቅ ተጋድሎ አድርገን ሻውራ ላይ የሰፈረውን የመከላከያ ሰራዊት ደምስሰናል ያሉ ሲሆን እስካሁን በደረሰ መረጃ መሰረትም በውጊያው 2 ዲሽቃ፣ 3 ብሬን፣ 1 ስናይፐር፣ 315 ክላሽንኮቭ መሳሪያ ከበርካታ ተተኳሽ ጋር ማርከናል ሲሉ ገልጸዋል። የፋኖ ኃይሎቹ አሁንም ተጨማሪ አካባቢዎችን ከጠላት ኃይሎች የማስለቀቅ እንቅስቃሴያችን ተጠናክሮ ይቀጥላል ያሉ ሲሆን ሆኖም ጎንደር በተደረገው ኦፕሬሽን የሻውራ ከተማ ሙሉ በሙሉ ከጠላት ኃይል በማጽዳት በእኛ ቁጥጥር ስር ይገኛል ሲሉ አስረድተዋል።
በትላንትናው ዕለት በጎንደር ደብረታቦር ቀጠና ከባድ ውጊያ ሲደረግ መዋሉን የአካባቢው የመረጃ ምንጮች የገለጹ ሲሆን አካባቢውን ለቆ አብዛኛው ኃይሉን ወደ ሰሜን ኢትዮጵያ ጋዛው የመከላከያ ሰራዊቱ የተወሰነ ኃይሉን ወደ አካባቢው በመመለስ ለመቆጣጠር ባደረገው ሙከራ የተቀሰቀሰ ውጊያ እንደሆነም ተነግሯል። መከላከያ ሰራዊቱ ላለፉት 3 ቀናት በዞኑ ያሉ ወረዳዎችን መልሶ ለመያዝና ከነፋስ መውጫ ወልድ ያለው መንገድ ለማስከፈትና ለመቆጣጠር በሚል ዘመቻ ከፍቶ እንደነበር የተሰማ ሲሆን በዚህም በተደረገ ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱ ተነግሯል። የፋኖ ኃይሎቹ ውጊያውን አስመልክቶ በሰጡት መግለጫ በተደረገው ውጊያ በመቶዎች የሚቆጠሩ የመንግስት ኃይሎች ሙትና ቁስለኛ ማድረጋቸውንና በርካታ የነፍስ ወከፍ መሳሪያዎችን በምርኮ መያዛቸውን ገልጸዋል። በምዕራብ ጎጃም ቡሬ ቀጠና ወንበርማ ወረዳ ወደ ሸንዲ አቅራቢ የተንቀሳቀሰው የመከላከያ ኃይል አናህር ተብሎ በሚጠራው አካባቢ ከፋኖ ኃይሎች ጋር ውጊያ መግጠሙን የአካባቢው የመረጃ ምንጮች የገለጹ ሲሆን በነበረው ውጊያም በርካታ የመንግስት ኃይሎች ጉዳት ማስተናገዳቸው ተነግሯል። የመከላከያ ሰራዊቱ በሌሊት የፋኖ ይዞታዎችን ለመያዝና ለመቆጣጠር እንቅስቃሴ ማድረጉን የገለጹት የመረጃ ምንጮቹ ሆኖም ወደ አካባቢዎቹ ሲደርስ ከፋኖ ኃይሎቹ ያጸፋ ምላሽ እንደተሰጠውና በዚህም ጉዳት ደርሶበታል ሲሉ አስረድተዋል። ክቡራን ተመልካቾች ለሰዓቱ ያዘጋጀናቸው መረጃዎች እኚህን ይመስሉ ነበር። ሀሳብ አስተያየቶን ኮሜንት ላይ በመጻፍ ያጋሩን። ቪዲዮን ላይክ እና ሼር፣ ቻናሉ ሰብስክራይብ እና የደወል ምልክቷን በመጫን ትኩስና አዳዲስ መረጃዎችን ያገኙ እያልን ተሰናበትን።